ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባል። ፕሬዝዳንት ታዬ አጽቀሥላሴ የኤርትራን የውጭ ጉዳይ ሚኒስትር ቢአተ ማይልን ሬዘንገርን በጽሕፈታቸው ተቀብለው አነጋግረዋል። በውይይታቸው ወቅት ሁለቱ ወገኖች በኢትዮጵያና በኤርትራ መካከል ያለውን የሁለትዮሽ አጋርነት ይበልጥ ማጠናከር በሚቻልባቸው መንገድ ላይ መክረዋል። ለጋራ እድገትና ብልጽግና በትብብር መስራት በሚቻልባቸው ጉዳይ ዙሪያ ሰፊ ምክክር ማድረጋቸውን የፕሬዝዳንት ጽሕፈት ቤት በኤክስ ገጽ ባሰፈረው መልእክት ጠቁሟል። የስራ ዘመኑ ሶስተኛ የመቶ ቀናት የመንግስት የስራ አፈጻጸም ከ9 ወራት አጠቃላይ አፈጻጸም ጎን ለጎን ጠቅላይ ሚኒስትር አብይ አህመድ በተገኙበት ተገምግሟል። ለእድገት አመቺ ካልነበረውና በደካማ የተቋማትና የፖለቲካ ማዕቀፍ በታጠረ የግል ዘርፍ ተሳትፎ እንዲሁም ውጤታማ ባልነበረ የቁጥጥር ከባቢ ከሚገለጠው የኢኮኖሚ መልክ መውጣቱን መቻሉን ጠቅላይ ሚኒስትሩ አንስተዋል። የግሉ ዘርፍ ደካማ ውድድር ውስጥ ነበር ያሉት ጠቅላይ ሚኒስትር አብይ አህመድ በመንግስት ስር የነበሩ በርከት ያሉ ቁጥር ያላቸው የንግድ ተቋማትም ከፍ ባለ የዕዳት ሸክም ተዘቅቀው ከአቅም በታች ሲንቀሳቀሱ ነበር ብለዋል። ምርታማነቱ እያሽቆለቆለ ኢኮኖሚው ለአየር ንብረት ለውጥ በከፍተኛ ደረጃ ተጋላጭ የነበረው ነባራዊ ሁኔታ ምላሽ በሚሰጥ አዲስ ገቢር ነቢብ የፖለቲካ ኢኮኖሚ መንገድ ተቀይሷል ተብሏል። በኢትዮጵያ ታምርት ንቅናቄ 4.8 ቢሊዮን ዶላር የሚያስወጣ የገቢ ምርት መተካት መቻሉን የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ተናገሩ። የአምራች ኢንዱስትሪ ዘርፍን ለማነቃቃትና መዋቅራዊ ችግሮችን ለመፍታት የተጀመረው የኢትዮጵያ ታምርት ሀገራዊ ንቅናቄ ባለፉት ጥቂት ዓመታት ተጨባጭ ኢኮኖሚያዊ እድገቶች እያስመዘገበ ይገኛል። አቶ መላኩ እንደገለጹት በንቅናቄው በተለይም የውጭ ምንዛሪ በማዳን የስራ ዕድል በመፍጠርና የማምረት አቅምን በማሳደግ ረገድ ከፍተኛ ለውጥ አምጥቷል። በንቅናቄ የአምራች ኢንዱስትሪ ዘርፍ ዓመታዊ እድገት ከንቅናቄ አስቀድሞ ከነበረበት 4.7 በመቶ ወደ 10.7 በመቶ ከፍ እንዲል ተደርጓል ብለዋል። የዓለም ባንክ ለኢትዮጵያ የኮፕ 32 ዝግጅት አስፈላጊውን ድጋፍ እንደሚያደርግ ገለጸ። በገንዘብ ሚኒስትር አቶ አህመድ ሺዴ የተመራ የልዑካን ቡድን ከዓለም ባንክ ማኔጂንግ ዳይሬክተር ፓስካል ዶንሆ ጋር በስትራቴጂያዊ አጋርነት ላይ ያተኮረ ውይይት አካሂደዋል። ሚኒስትሩ አክሎም ኢትዮጵያ ኮፕ 32 የአየር ንብረት ለውጥ ጉባኤን ለማስተናገድ እያደረገች ያለውን ዝግጅት አስመልክቶ ለፓስካል ዶንሆ ማብራሪያ ሰጥተዋል። ፓስካል ዶንሆ በበኩላቸው የዓለም ባንክ ለኢትዮጵያ የሚሰጠው ሁለንተናዊ ድጋፍ እንደሚቀጥል አረጋግጠዋል። ባንኩ የተጀመረውን የኢኮኖሚ ማሻሻያ ጉዞ ተጠናክሮ እንዲቀጥልም የትንታኔና የቴክኒክ ድጋፋን እንደሚያሳድግ ገልጸዋል። በመጨረሻም የአውሮፓ ህብረት ከኢትዮጵያ ጋር ያለውን ኢኮኖሚያዊ ትብብር ለማጠናከር የሚያስችል የንግድ ፎረም 2026 በአዲስ አበባ መካሄድ ጀምሯል። የኢትዮጵያ አውሮፓ ህብረት የንግድ ፎረም በታዳሽ ኃይል ላይ የሚደረጉ ኢንቨስትመንቶች፣ የቴክኖሎጂና የዲጂታል መሰረተ ልማት ዝርጋታ ላይ ትኩረቶች አድርጓል። ፎረሙ የአውሮፓ ህብረት ከኢትዮጵያ ጋር ያለውን የቆየ የኢኮኖሚ ትብብር ይበልጥ ወደ ላቀ ደረጃ ለማሸጋገርና አዳዲስ የኢንቨስትመንት አድማሶችን ለማቀድ ታስቦ የተዘጋጀ
መድረክ ነው። በታላቅ ድምቀት የተጀመረው ይህ የንግድ ፎረም እስከ ሮብ ሚያዝያ 14 ቀን 2018 ዓ.ም ድረስ በተለያዩ መድረኮች ቀጥሎ ይቆያል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ